አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ዘመኑ ወደ 1972 ዓመተ ምህረት ገደማ ነው። ሬይ የተሰኘው የኢጣሊያ ቴሌቪዥን ባለሙያዎች ቡድን በአድዋ ጦርነት ጊዜ ስለነበረው የነጋሪትና የእምቢልታ ሰልፍ በፊልም ለመቅረጽ ወደ ኢትዮጵያ ይመጣል። ጊዜው የደርግ መንግሥት ሶሻሊዝምን ያወጀበትና በምዕራባውያን ላይ ከፍተኛ የጥላቻ ዘመቻ የሚያካሂድበት በመሆኑ የሬይ ቴሌቪዥን ዲሬክተር ፕሮጀክቱን ለማስፈቀድ ብዙ ችግር ይገጥመዋል። ከብዙ ውጣ ውረድ በኋላ በተስፋዬ ለማ አስተባባሪነት ፊልሙ እንዲቀረጽ ይፈቀዳል። በዚህም መሠረት በሕይወት ያሉትን ነጋሪት መቺዎችና እምቢልታና መለከት ነፊዎችን የማፈላለጉን ሥራ ተያያዙት። ሆኖም አብዛኞቹ ነጋሪት መቺዎች በተለይም መሪ ነጋሪትና እምቢልታ ተጫዋቾች በሕይወት አልነበሩም። የቀሩትም ከንጉሠ ነገሥቱ 25ኛ ዓመት የንግሥና በዓል ወዲህ በሥራ ላይ ባለመሆናቸውና ስለተበታተኑ በብዙ ድካምና ፍለጋ ጥቂቶቹን ብቻ ሊያገኙ ቻሉ። የሚቀጥለው ሥራ በቤተ መንግሥት ሥር የነበሩትን ነጋሪቶች፣ መለከቶች፣ እምቢልታዎችና በቅሎች ማፈላለግ ነበር። በዚህም ጊዜ የሙዚቃ መሣሪያዎቹ 4 ኪሎ ከአፄ ምኒልክ ቤተ መንግሥት ፊት ለፊት በሚገኘው የቤተ መንግሥት ጋራዥ ውስጥ መሆናቸው ተሰማ። በዚህም መሠረት ቦታው ድረስ በመሄድ የጋራዡ ኃላፊና የደርግ አባል የነበሩትን ሻለቃ ጠየቋቸው። ሻለቃው ግን እምቢልታዎቹ ከነበሩበት ብረታ ብረቶች ጋር መርካቶ ተወስደው መሸጣቸውን፣ ነጋሪቶቹና በቅሎቹ ደግሞ ሾላ ወደሚገኘው መጋዘን መላካቸውን ነገሯቸው። አስፈላጊ መስለው ስላልታያቸውና የስፍራ ጥበት ስለገጠማቸው ያስወገዷቸው መሆኑን አረዷቸው። በዚህ ወቅት ከእምቢልታ ተጫዋቾቹ በሕይወት የተረፉት የኦርኬስትራ ኢትዮጵያ የሙዚቃ ቡድን አባላት ብቻ ነበሩ። ስለዚህም እነሱን በመያዝ በቅሎቹ ይኖራሉ ወደተባለበት ሾላ ባልደራስ ሄዱ። እዚያም የገጠማቸው ከፊተኛው የተለየ ነገር አልነበረም። ለነጋሪት መምቻ ይጠቅማሉ ተብለው የሰለጠኑ በቅሎችና ሰረገላ የሚሸከሙ ፈረሶች በደርግ አባላት ትዕዛዝ አያስፈልጉም ተብለው በጀት ስለተቋረጠ በሙሉ መሞታቸው ተነገራቸው። ይህንኑ በጊዜው ለነበሩት የባህል ሚኒስትር ለአቶ ተስፋዬ ሸዋዬ ተስፋዬ ለማ ነገሯቸው። እሳቸው ግን አትጨነቅበት፣ አስፈላጊ አይደለም፣ የእኛ ትልቅ ሥራ የአድሃሪያንን ኋላ ቀር ባህል መጠበቅ ሳይሆን ሶሻሊስታዊ ባህልን መገንባት ነው በማለት አሰናበቷቸው። የሬይ ቴሌቪዥን ባለሙያዎችም በሁኔታው አዝነው ወደ ሀገራቸው የቤተ መንግሥቱን ነጋሪትና እምቢልታ በወጉ ሳያዩት ተመለሱ። የሀገራችን ታሪኮች ተነግረው የሚያልቁ አይደሉም። ብዙዎቹ ያስገርማሉ። የመንግሥት ለውጥ በመጣ ቁጥር የሚባክኑ ታሪኮች፣ የሚቀሩ በርካታ ሥራዎች እጅግ የሚያሳዝኑ ናቸው። እምቢልታንና መለከትን እንመልከት፣ ለዓለም እናሳውቅ ብለው የመጡት የውጭ አገር ሰዎች ምኑንም ሳያዩት ለወራት ቆይተው ሀገራችንን ለቀው ሊሄዱ በቅተዋል። እምቢልታና መለከቱን እንግዲህ ወደፊት ታሪኩን ይዘን እኛም እንመጣለን። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879